ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከወዲሁ ስለ ቀጣይ ሳመር የተለያዩ የክለቦች እቅድ ፕላን በእያንዳንዱ ዲፓርትመንት ላይ ጥገናዊ ለውጥ ለማድረግ በርካታ እንግሊዝ ክለቦች እንዳለፈው ሳመር ወደ ገበያ መውጣታቸው እንደማይቀር ነው እንግዲህ ከወዲሁ ዘገባዎች የሚያሳዩት። ከነዚህ መካከል በዋነኝነት የቀጣይ ሳመር የታላላቅ ክለቦችን ትኩረት፣ የዝውውር ሂደት፣ የተለያዩ ክፍያዎች ላይ የሚደረጉ ከፍተኛ ቢዲንግ ዋር፣ የክለቦች ትንቅንቅ፣ የተለያዩ ሂደቶችን ልንመለከት እንደምንችል ከወዲሁ ትላልቅ ጥቆማዎች፣ ትላልቅ ምልክቶችን እያስተዋልን ነው የምንገኘው። ከነዚህ መካከል እንግዲህ በዋነኝነት ከወዲሁ የትላልቅ ክለቦችን ትኩረት ከሳቡ በቀጣይ የዝውውር መስኮት በሳመር የዝውውር መስኮት ከክለባቸው ጋር አብረው እንደማይቀጥሉ ከወዲሁ እየተነገረ የሚገኘው ትላልቅ ተጫዋቾች አሉ። በእያንዳንዱ ዲፓርትመንት በርካታ ነጥቦች ይነሳሉ። ትላልቅ ሂደቶችንም እየተመለከትን ነው። ክለቦች ቀደም ብሎ ድርድርን ለማድረግ ቅድመ ዝግጅት እያደረጉም እንደሆነ የተለያዩ ዘገባዎች ላይ ስንመለከት ነበር። ትናንትና ዴሊ ሜል ምሽት ላይ የራሴ ባለው ኤክስክሉሲቭ ኒውስ ባጋራው መረጃ መሰረት የሶስቱ የኖርዝ እንግሊዝ ክለቦች ትኩረት የሆነውና በበለጠ በሶስቱ ክለቦች ከፍተኛ ትኩረት ያገኘ አይናቸው ሁሉ ወደ ሲቲ ግራውንድ 8 ቁጥር ለባሽ የዲፌንሲቭ ሚድፊልድ ተጫዋች ኤሊየት አንደርሰን ላይ ማረፋቸው ሁሉም ሚዲያዎች ያንን ጉዳይ እየተጋሩት ነው የሚገኘው። ከዝውውር ዘጋቢው ፋብሪዚዮ አንስቶ የዚህ የዴሊ ሜል ሪፖርት እንግዲህ የኔ ባለው መረጃ መሰረት ነው ይሄንን ጉዳይ ማጋራት የቻለው። ይሄ አማካይ የቀጣይ የዝውውር መስኮት የሁለቱ ማንቸስተር ከተማ ክለቦችን እና ሌላኛው የሰሜን እንግሊዝ ክለብ የሆነው ሊቨርፑልን ትንቅንቅ በቀጣይ ሳመር ከወዲሁ ቅድመ ዝግጅቶች በክለቦች መካከል መደረጉን፣ ይህን ተጫዋች ለማዘዋወር ጠንካራ ፍላጎት ይዘው ባለባቸው ክፍተትና ማጠናከር ባለባቸው የ6 ቁጥር ፖዚሽን ላይ ሶስቱም ክለቦች እንግዲህ ተመራጭ ካደረጓቸው ተጫዋቾች መካከል ግንባር ቀደም የራዳራቸው አንደኛ ደረጃ ላይ የተቀመጠው ኤሊየት አንደርሰን። ይህን አማካይ እንደምታውቁት በኒውካስል የበለጠ ራሱን ያስተዋወቀ በኤዲሃው ቡድን ውስጥ የነበረ በ2023/24 የውድድር ዓመት በሳመር የዝውውር መስኮት ነበር። እንግዲህ እንደምታውቁት ይሄ ተጫዋች ትልቅ ትኩረት ስቦ የማንቸስተር ዩናይትድ ኢላማ ነበር በወቅቱ። በኒውካስል ተጫዋችነት ዘመኑ የማንቸስተር ዩናይትድ ራዳር ውስጥ የሚገኝ ዩናይትዶች በቅርበት የሚያውቁት የምልመላ ሂደቱ አዲስ የማይሆንባቸው ተጫዋች ነው። በተጨማሪም 2024/25 ኒውካስል ከፍተኛ የፕሮፊት እና ሳስቴናቢሊቲ ሩል ላይ ከፍተኛ ጫና ተፈጥሮበት መክሰር ካለበት የኪሳራ መጠን ከፍ ብሎ መታየቱን ተከትሎ የሂሳብ መዝገባቸውን ለማስተካከል ከወሰዷቸው ጠንካራ እርምጃዎች መካከል አንዱ የክለቡ የአካዳሚ ውጤት የሆነውን ይህንን አማካይ ለሽያጭ ማውጣት፣ ይህን ተጫዋች መሸጥ ነበር። በዚህ መሰረት እንግዲህ ኖቲንጋም ፎረስት በወቅቱ ለተጫዋቹ 31 ሚሊዮን ፓውንድ በመክፈል ከኒውካስል ካዘዋወሩት ጊዜ አንስቶ የኤሊየት አንደርሰን ብቃት ከኑኖ ስፒሪቶ ሳንቶስ የአሰልጣኝነት ዘመን አንስቶ እስከ አዲሱ ቪክተር ፔሬራ ድረስ በአስደናቂና ኮንሲስታንሲ በተሞላው መልኩ ፐርፎርም እያደረገ ነው። ምንም እንኳን የቡድኑ ውጤት የቡድኑ እንቅስቃሴ በዛ ደረጃ ውጤታማ ባይሆንም የኖቲንጋም ፎረስት በተለይ በዚህ ሲዝን በተጠናቀቀ ውድድር ዓመት እስከ 30ኛ 32ኛ ሳምንት ድረስ ቶፕ ፎር ውስጥ መቆየት ችሎ ከዛም በኋላ ነው እንግዲህ የውጤት መንሸራተት አጋጥሞት ወደ ዩሮፓ ሊግ
ተሳታፊነትን ቦታ ይዞ አጠናቆ በዘንድሮ ሲዝን የአውሮፓ ሊግ ተሳታፊ ሆኑ። ይሄ ተጫዋች እንግዲህ የእነዚህን ክለቦች ትኩረት ስቧል። ከኒውካስል ከለቀቀበት ጊዜ አንስቶ በተለያዩ የዝውውር መስኮቶች በጥር የዝውውር መስኮት ከተለያዩ ክለቦች ጋር ስሙ ይያዛል። ነገር ግን አሁን የሶስቱ ክለቦች ፍላጎት 100% የተረጋገጠ ጠንካራ ፍላጎት እንዳላቸው ኖቲንግሃም ፎረስትም የዚህ ተጫዋች የመልቀቂያ ዋጋን በሳመር የዝውውር መስኮት በጁን 1 እንደምታውቁት የዝውውር መስኮቱ ሲከፈት የዚህ ተጫዋች የመልቀቂያ ዋጋ ከ100 ሚሊዮን ፓውንድ አንስቶ ሪሊስ ክሎዙ አክቲቭ እንደሚሆን በሁሉም ዘጋቢዎች ዘንድ ይሄ ጉዳይ እየተረጋገጠ መጥቷል። ባለፈው ዕለትም እንደምታስታውሱት ዴቪድ ኦርንስተን ይሄን ጉዳይ በስፋት ሲያብራራ ነበር። ማንቸስተር ዩናይትድ፣ ሲቲ እና ሊቨርፑል የዚህ ተጫዋች ፈላጊ ናቸው። ይሄ ተጫዋች የዓለም ዋንጫ እንግሊዝ ብሔራዊ ቡድን ከወዲሁ በቱሄል በሚመራው ብሔራዊ ቡድን ውስጥ ቦታውን እንዳስጠበቀና በአማካይ ስፍራ ከደክላን ራይስ ጋር ተጣማሪ እንደሚሆን ከወዲሁ የተረጋገጠ ይመስላል። በፕሪሚየር ሊጉ አስደናቂ ኮንሲስተንሲ 27ቱንም ጨዋታ ያደረገ ራሱን ከጉዳት የጠበቀ ገና የ23 ዓመት አማካይ በዲፌንሲቭ ሚድፊልደር በኩል በዘንድሮ የፕሪሚየር ሊግ ጨዋታዎች የተሟላ ካራክተርን እያሳየ የተለያዩ ስሞችን እያገኘ ነው የሚገኘው። እንደውም በአንድ ወቅት ጋሪ ታፓውስ የሚባል ዘጋቢ ሪፖርተር እንደሚለው ከሆነ በእንግሊዝ ብሔራዊ ቡድን ውስጥ የተገኘ አዲሱ ንጎሎ ካንቴ በማለት ይገልጹታል። ነገር ግን አንዳንድ ኳሶችን ደግሞ የበለጠ ከኮንቴ ዲያጎናል ኳሶቹ አስደናቂ ናቸው። በተለይ ወደ ተጋጣሚ አደጋ ክልል ሴንተር የሚያደርጋቸው ኳሶች በኢንድ ቱ ኢንድ ጌም ውስጥ ደግሞ የተሟላ ካራክተርና አግሬሲቭ እንቅስቃሴዎችን ኢነርጂ በተሞላው የአንድ ቡድን እንቅስቃሴ ውስጥ የኤሌት አንደርሰን ተሳታፊነት ወይም አስተዋጽኦ በልዩነት ይነሳል በማለት እንግሊዞች እንግዲህ ከፍ ብሎ ከሚያነሷቸው የዘንድሮ ሲዝን የአማካይ ክፍል ተጫዋቾች በአብዛኛው ቁጥሮች በርካታ አማካዮች የተሻለ ቁጥር ይዞ የሚገኘው አማካይ ኤሌት አንደርሰን ነው። ታዲያ ይህን ተጫዋች ለማስፈረም ሶስቱም ክለቦች ገበያ ላይ እንቅስቃሴ እንደሚያደርጉ ተረጋግጦ ከወዲሁ ወደ ኖቲንግሃም ፎረስት ወደ ማሪናኪስ ስልኮች እንደተጀመሩ ነው ዴይሊ ሜል የኔ ነው ባለው ዘገባ መሰረት አያይዞ የጻፈው። ሶስቱም ክለቦች በየራሳቸው የቡድን ክፍተት ላይ የዚህን ተጫዋች አንገብጋቢ ፍላጎት አላቸው። ጠንካራ በዚህ ተጫዋች ዙሪያ ያላቸው የምልመላ ሂደት ይህን ተጫዋች የመከታተል ጉዳይ በስፋት ይነሳል በተደጋጋሚ። ግን ከየትኛውም ክለብ በላይ በዚህ ወቅት በቀጥታ ተተኪ ተጫዋችን ለማምጣት ክፍተቱም ይህን ተጫዋች የማስፈረምም ትልቅ ኃላፊነት ከተጣለባቸው ክለቦች መካከል አንዱ የማንቸስተር ዩናይትድ የ6 ቁጥር ቦታ ነው። ምክንያቱም ማንቸስተር ዩናይትድ በቀጣይ ሳመር ትልቁን ገንዘብ ኢንቨስት ያደርጋል ተብሎ የሚጠበቀው በአማካይ ስፍራ ነው። አማካዩን በአዲስ መልኩ ለመገንባት እንደምታውቁት ከኮቢ ሜኑ ጋር የኮንትራት ድርድር ተጀምሯል። ካሴሜሮ በውድድር ዓመቱ መጨረሻ ክለቡን ይለቃል፣ እንደሚለቅ ተረጋግጧል። ማኑኤል ኡጋርቴ ምናልባት ሁለተኛ ተጫዋች ሊሆን ይችላል ከክለቡ ሊለቅ የሚችል። ስለዚህ ማንቸስተር ዩናይትድ ሁለት አማካይ የማስፈረም አስገዳጅ ሁኔታ ውስጥ ገብቷል። ይሄንንም ፋብሪዚዮ በምሽቱ ቪዲዮ ይሄን ጉዳይ በስፋት ሲያብራራ ነበር። በተለይ ማንቸስተር ዩናይትድ ሂደቶችን ከወዲሁ መጀመሩ በክለቡ ራዳር ውስጥ ከተያዙ ተጫዋቾች ውስጥ በአብዛኛው በመረጃዎች እንደምትመለከቱት የኤሌት አንደርሰን ስም ከማንቸስተር ዩናይትድ ጋር መያያዝ ከጀመረ አሁን አይደለም፣ ከጥር የዝውውር መስኮት ሳመር ላይ ጭምር እያያዝ ነበር። ግን አሁን ባለው እውነታ መሰረት ማንቸስተር ዩናይትድ ተቀዳሚ ምርጫውን ልክ ባሌ ያለፈው ጊዜ ሲሪየስ የሆነ አቋም እንዳሳየው ለማዘዋወር ግን የመጨረሻ ጥረቱን ጭምር ለመጠቀም ከወዲሁ ቅድመ ዝግጅት እያደረገ ከሚገኝበት የዝውውር ሂደት መካከል ግንባር ቀደም የኤሌት አንደርሰን እና ማንቸስተር ዩናይትድ በአንገብጋቢ ሁኔታ ይህን ተጫዋች ይፈልጋል። የበለጠ ደግሞ የዩኤፋ ቻምፒየንስ ሊግን ቦታ ለማረጋገጥ አሁን ላይ በተሻለና በአስተማማኝ ቁመና ላይ መገኘቱን ተከትሎ ፋይናንሻሊ የክለቡን
ገቢና ወጪ ለማረጋጋት በተለይ ደግሞ ከሚለቁ ተጫዋቾች ከክለቡ የዌጅ ቢል ላይ የሚነሱ ከፍተኛ ደሞዞች አሉ። የነ ካሴሚሮ አይነት በክለቡ ከፍተኛ ደሞዝ ተከፋይ ምናልባት የብሩኖ ፈርናንዴዝም ቆይታ በቀጣይ ሳመር ሁሉንም ሂደት መቋጫ ሊያገኝ ይችላል። ወይ ከክለቡ ይለቃል ወይ ለቀጣይ ዓመት ቆይታ ያደርጋል። የሚለቅ ከሆነ ግን ዩናይትድ ከዚህ ተጫዋች የሚያገኘው ክፍያና የአከፋፈል ስርዓቱ ግን በአስደናቂ ሁኔታ የዩናይትድን ፋይናንስ የማረጋጋት አቅም አለው። የነ ኤሊየት አንደርሰን አይነት አማካይን ከሊቨርፑልና ማንቸስተር ሲቲ ጋር የበለጠ ተፎካክሮ የኢሮፒያን እግር ኳስ የሻምፒየንስ ሊግን ቦታ ይዞ ማጠናቀቅ ደግሞ የበለጠ ከዩናይትድ ብራንድ ጋር እንዲህ አይነት ተጫዋች በተለይ እንግሊዛዊ ተጫዋች ለማስፈረም የተለየ አድቫንቴጅ ይኖረዋል ተብሎ ይጠበቃልና ማንቸስተር ዩናይትድ የተለያዩ ተጫዋቾችን በራደር ውስጥ እንዳለ ትናንት ምሽት በስፋት ስንሰማ ነበር። ከዴሊ ሜል ሪፖርትም በተለያዩ ሚዲያዎች ላይም ስንመለከት የነበረው ከኤሊየት አንደርሰን በተጨማሪ ዩናይትድ በጋራ አብሮ ለማጣመር አብሮ ለማቀናጀት ከሚያቅዳቸው ተጫዋቾች መካከል የሜንን ኮንትራት ማራዘም ብቻ ሳይሆን የሳንድሮ ቶናሊንም ጉዳይ በቅርበት እየተከታተለ እንደሆነ አይ ስፖርት ትናንትና ዘገባ ይዞ ወጥቷል። ይሄ የኖርዝ እንግሊዝ ተነባቢ ጋዜጣ ይህን ጉዳይ ይዞ ወጥቷልና ሳንድሮ ቶናሊ በተመሳሳይ እንደ አንቶኒ ጎርደን በኒውካስል የመቆየት እድሉ በጣም ጠባብ ነው። ይሄ ተጫዋች ሌላኛው ከ80 እስከ 100 ሚሊዮን ፓውንድ ሊከፈልበት የሚችል ጣሊያናዊ አማካይ ነው። በተመሳሳይ ኤሊየት አንደርሰን፣ ሳንድሮ ቶናሊ፣ አማዱ ኦናና ከአስቶን ቪላ እንዲሁም ስቴለርን ጀርመናዊው የስቱትጋርት አማካይ ማመዱ ሳንጋሪ ከዩናይትድ ጋር ስሙ ተያይዞ ቢነሳም ምሽት ላይ ፋብሪዚዮ እንግዲህ ማመዱ ሳንጋሪ የማንቸስተር ዩናይትድ ራደር ውስጥ መኖሩን እርግጠኛ አይደለውም። የዚህ ተጫዋች ጉዳይ ግን ከማንቸስተር ዩናይትድ ጋር አሁን የተገናኘበት መንገድ ተጨባጭ ነው ብዬ አላስብም ሲል ነበርና ብዙም የዩናይትድ ኃላፊዎች ትኩረት ሰጥተውታል ብሎ እንግዲህ አያምንም። ተጫዋቹ የዩናይትድ ራደር ውስጥ አለ ብሎ እንግዲህ ደፍሮ ለመናገር ይቸግራል ነው የሚለው ፋብሪዚዮ። ግን የዩናይትድ ሌላኛው አማካይ ስፍራ አማራጭ ነው ይላል ዴሊ ሜል። በተጨማሪ ካርሎስ ባሌባ። እነዚህ 6 አማካዮች በዩናይትድ ራደር ውስጥ አሉ። አንደኛ ደረጃ ላይ ግን ዩናይትድ ትልቁን ጥረት የበጀቱን ትልቁን ክፍል ኢንቨስት ሊያደርግ የሚችለው በኤሊየት አንደርሰን ዙሪያ መሆኑን ፋብሪዚዮም ዴሊ ሜልም ይህን ጉዳይ አረጋግጧል። በተመሳሳይ ማንቸስተር ዩናይትድ ሞርጋን ጊብስ ዋይትንም ከማንቸስተር ሲቲ ጋር ሊፎካከር እንደሚችል ዴሊ ሜል ላይ ተያይዞ ተነስቷል። የኖቲንጋም ፎረስቱ ሌላኛው ተጫዋች። ሁለቱ ተጫዋቾች ግን በቀጣይ የውድድር ዓመት በኖቲንጋም ማሊያ ምንመለከታቸው አይመስልም። በማንቸስተር ዩናይትድ ጠንካራ ፍላጎት ሁለቱ የክለቡ ተቀናቃኞች ዝውውሩ ላይ መቀላቀላቸው ቢረጋገጥም የዩናይትድ ፍላጎት ግን በተሻለ ሁኔታ ነው ያለው። ዝውውሩ ግን ቀላል ሂደት፣ ቀላል ፈተና ለማንቸስተር ዩናይትድ አይጠብቀውም። በጣም ፈታኝ የዝውውር ሂደት ነው የሚሆነው። እነዚህ ክለቦች ሁሉ ሁለቱ የዩናይትድ በታሪክም በሁሉም ረገድ ተቀናቃኝ የሆኑ ክለቦች የኤሊየት አንደርሰን ፈላጊ ናቸው። ማንቸስተር ሲቲ ግን በሮድሪ ብቃትና አስተማማኝ የውድድር ዓመት ፊትነስ የረጅም ጊዜ ተተኪ ከወዲሁ የማበጀት በተጨማሪም ይሄ ተጫዋች ለቀጣይ የውድድር ዓመት በእንዲህ መልኩ የሚቀጥል ከሆነ ሲዝኑን ሙሉ በተመሳሳይ ሁኔታ ፔርፎርም ያደርጋል የሚባል ተብሎ አይታሰብምና አንዳንድ ጥርጣሬዎች አሉ በማንቸስተር ሲቲ በኩል። ሮድሪ ኮንትራት እንዲፈርም የሲቲ አሰልጣኝ ፔፕ ጋርዲዮላ ይፈልጋል፣ ግን ብቃቱ ላይ ጥያቄ አለ፣ ከፍተኛ ጥያቄ አለ። በተለይ ከዚህ ከኤሲኤል ጉዳት መልስ የቀድሞውን አይነት ሮድሪ አይደለም። ጥሩ ቡድኑን አሁን ባላንስ እያደረገ ነው። በቅርብ ሳምንት በሁሉም ውድድሮች 5 ተከታታይ ጨዋታ ቡድኑ ሲያሸንፍ ጥሩ መሻሻል አሳይቷል። ግን ቀጣይ የውድድር ዓመት የበለጠ ሲቲ በአማካይ ክፍሉ ላይ ማጠናከሪያ ለመውሰድ ይፈልጋል። አንደኛ ደረጃ ላይ ኤሊየት አንደርሰንን ፕላን አድርጓል። ግን በኤሊየት አንደርሰን ዙሪያ
ማንቸስተር ሲቲ ምናልባት ከዚህ በፊት እንደምታውቁት የሲቲ የዝውውር ሂደት ከሌሎች ክለቦች ለየት የሚያደርገው አንድን ተጫዋች ሲፈልጉ የቡድኑ ሪኩፕመንት አባላት የሚያወጡት ጥናት አለ። ለዚህ ተጫዋች ይሄን ያክል ክፍያ በቂ ነው ካሉ ከዛ በላይ ክፍያ ማንቸስተር ሲቲ አይከፍልም። ለተጫዋቹ ይሄ ክፍያ በቂ ነው፣ ከዛ በላይ ማንቸስተር ሲቲ አይደራደርም። ከደክላን ራይስ የዝውውር ሂደት አንስቶ የምናስታውሰው ማንቸስተር ሲቲ 89-94 ሚሊዮን ፓውንድ ድረስ ለመክፈል ነው ዝግጁ ሆነው ከዛ በላይ እንደማይደራደሩ በመግለጽ የዌስትሃምን አቋም ተመልክቶ በፍጥነት ነው ከዝውውሩ የወጡት። የትኛውንም ተጫዋች የክለቡ የምልመላ ክፍል ኃላፊዎች በሚያወጡት የዋጋ ተመንና ሻጭ ክለብ ለመደራደር ከሚጠይቀው ሂሳብ ጋር ተቀራራቢ ከሆነ ዝውውሩን ገፍቶ ይሄዳሉ። ነገር ግን በብቃትና በፐርፎርማንስ የሚወጣ የክፍያ አይነት አለ ማንቸስተር ሲቲ። በዚህ መሰረት እንግዲህ ማንቸስተር ሲቲዎች ከወዲሁ ኖቲንግሃም ፎረስት ሊጠይቅ ያሰበውን 100 ሚሊዮን ፓውንድ አክቲቭ ይሆናል የተባለውን ለዚህ ተጫዋች ከኮንትራት ሂደቱ ከሚያደርገው ብቃት በገበያው ሁኔታ ከግምት ውስጥ በማስገባት 100 ሚሊዮን ፓውንድ ለመክፈል ዝግጅት ያደረገው ክለብ ደግሞ ማንቸስተር ሲቲ ነው። ይሄ ጉዳይ ምናልባት ለዩናይትድ ፈታኝ ያደርገዋል። የዝውውሩ ሂደት ላይ ሲቲ የተመነው የዚህ ተጫዋች ተመን ዋጋ 100 ሚሊዮን ፓውንድ ነው። ኖቲንግሃም ፎረስት ይጠይቅበታል ተብሎ የሚጠበቀው 100 ሚሊዮን ፓውንድ ነው። ይሄ ዝውውር ደግሞ በተቀናጀ ሁኔታ እንዲፈጸም ክለቦች ከወዲሁ ሂደቶችን ለመጀመር ቅድመ ዝግጅት እያደረጉ የሚገኙት ቀጣይ ሳመር የተጫዋቹ ትኩረት በዓለም ዋንጫ እንደሚሆንና የዝውውር ሩመርሶች በአጠቃላይ ከብሔራዊ ቡድን ቆይታው ጋር ተያይዞ በጥሩ ጤንነት በጥሩ ብቃት በዚህ ፐርፎርማንስ ቀጥሎ ያለምንም ጉዳት ወደ ዓለም ዋንጫ የሚሄድ ከሆነ ክለቦች የሚፈልጉት ተጫዋቹን ከወዲሁ ቅድመ ዝግጅትን የተለያዩ ሂደቶችን ከክለቡ ጋር በወቅቱ ለመደራደርና ተጫዋቹን በፍጥነት ለማስፈረም ያ የዓለም ዋንጫ እየተደረገ በቀጥታ ዝውውሮች እንግዲህ ካምፕ ውስጥ ከፍተኛ መረበሽ ይፈጥራል ተብሎ ስለሚታሰብ ቅድመ ዝግጅትና ተጫዋቹን ቀደም ብሎ የማሳመን ውስጥ ለውስጥ ስራ ለመስራት ነው እንግዲህ ከወዲሁ መረጃዎች ገና ፌብሩዋሪ መጨረሻ አካባቢ እየወጡ የሚገኙትና ማንቸስተር ሲቲ እዚህ ተጫዋች ላይ ያለው ፍላጎት የበለጠ ጠንከር ማለቱን ዴሊ ሜል ጽፎ፣ ነገር ግን ማንቸስተር ዩናይትድ ሲሪየስ የሆነ ፍላጎት አለው። በቀጥታ ከካሰሚሮ ተተኪ ጋር ተያይዞ በካራክተርም ደረጃ በአማካይ ስፍራ ያለው ዲፌንሲቭ አክሽን አግሬሲቭ እንቅስቃሴው በፕሪሚየር ሊጉ የትኛውም አማካይ በዘንድሮ የውድድር ዓመት እንደ ኤሊት አንደርሰን ጠንካራና አስደናቂ ቁጥሮችን የያዘ አማካይ የለም። በርካታ ቁጥሮችን መመልከት እንችላለን። ይሄ ተጫዋች ምን ያክል የዲስትሮየር የሚባለውን የተሟላ ካራክተር እንደተላበሰ ለዚህም ይመስላል ጋሪ ታፓውስ በተደጋጋሚ ይሄን ተጫዋች አዲሱ ኒንጎሎ ኮንቴ በማለት ሲያደንቅ የነበረ። ለምሳሌ በዘንድሮ ሲዝን የትኛውም ተጫዋች ፖሴሽን አሸንፎ አያውቅም እንደ ኤሊት አንደርሰን 232 ጊዜ በፕሪሚየር ሊጉ ብቸኛ ተጫዋች ነው። ከሁለተኛ ከሚገኘው ተጫዋች እንኳን በ88 ፖሴሽን ማሸነፍ በላቀ ደረጃ ይበልጣል። 88 ይሄ ማለት የአንድ የስድስት ቁጥር ተጫዋች የአንድ ዲፌንሲቭ ሚድፊልደር አስፈላጊው የቦታው ካራክተር መካከል ይሄ ነው። ከተከታዩ ተጫዋች በ88 ይበልጣል ፖሴሽን በማሸነፍ በዘንድሮ ሲዝን እና በአንድ ጨዋታ በአማካይ የትኛውም ተጫዋች እንደ ኤሊት አንደርሰን 11.6 ፖዚሽን የሚያሸንፍ ተጫዋች የለም በዘንድሮ ሲዝን። ተከላካይ በሉት አጥቂ፣ የክንፍ የትኛውም ዲፓርትመንት ላይ ይሄ ነው ተጫዋቹን በበለጠ ተፈላጊ ያደረገው። ዱኤሎችን የማሸነፍ ሬቱ በየጨዋታው 89.6 ነው። በአማካይ ከ6 በላይ ዱኤሎችን የማሸነፍ ቅድመ ግምት የሚያገኝ ተጫዋች ነው እና በካራክተርም የቦታውን ሙሉ ሚና በመላበስም ይሄ 6 ቁጥር ተጫዋች አስደናቂ ብቃት በሜዳ ውስጥ እያሳየ ለ27 ተከታታይ ሳምንት ያለምንም ጉዳት እንደውም ባለፈው ሳምንት ነበር ከሊቨርፑል ጋር በነበረው ጨዋታ ታይም ማኔጅመንት ለማድረግ ከፌነርባቼ ጉዞ በኋላ
በአጭር የሪከቨሪ ቀን በፌነርባቼም ጨዋታ 90 ደቂቃ አጠናቆ በሊቨርፑልም ጨዋታ አብዛኛውን ደቂቃ እስከ 72 ደቂቃ ድረስ ሜዳ ውስጥ መጫወቱን ተከትሎ ለመጀመሪያ ጊዜ በዘንድሮ ሲዝን ኤሊየት አንደርሰን 90 ደቂቃ ሳይጨርስ የተቀየረበት ጨዋታ እሱም ኢንጌም ማኔጅመንት ታይም ማኔጅ ለማድረግ ኦቨርሎድ እንዳይፈጠር ጤንነቱን ለመጠበቅ ታሳቢ ተደርጎ የተደረገ ለውጥ ነበርና በተለምዶ ተጋዳይ የአማካይ ክፍል ተጫዋች ድካም አልባ የትኛውንም የሜዳ ክፍል የሚረግጥ ከጎኑ ለሚጫወት ተጫዋች የበለጠ ነፃነትና ከፍተኛ የሜዳ ውስጥ እንቅስቃሴ በተለይ ከኳስ ጋር እንዲኖረው የሚያስችል በቂ ከቨር ለተከላካዩ ክፍል መስጠት የሚችል ያለማቋረጥ ፐርፎርም ማድረግ የሚችል ከሳምንት ሳምንት የቦታው ላይ አስተማማኝ ተጫዋች ሆኖ ነው እንግዲህ በብሔራዊ ቡድን የቋሚነትን ቦታ እንግዲህ እያረጋገጡ ከሚገኙ የእንግሊዝ ብሔራዊ ቡድን ተጫዋቾች በቀጣይ የዓለም ዋንጫ እንግሊዝ እንዳለፈው የአውሮፓ ዋንጫ እንግዲህ ብዙ የውጣ ውረድ ውስጥ በራይስ ተጣማሪ በኩል እንዳትገባ ከወዲሁ የቦታውን ተጫዋች ያገኘች ይመስላል። ኤሊየት አንደርሰን እንግዲህ በተለየ ሁኔታ የብሔራዊ ቡድኑ ከወዲሁ የዴክላን ራይስ ተጣማሪ እንደሆነና በደብል ፒቮት መጫወት ለሚመርጡ ቱኸል ጥሩ መፍትሄ እንደሆነ እየተነሳ ነው የሚገኘው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ ያላቸው ፍላጎት በጣም ሲሪየስ ነው። እስቲ ስለ ሶስተኛው ክለብ ፈላጊ ስለ ሊቨርፑል ደግሞ የወጣው መረጃ እዛ ላይ የተነሳውን ጉዳይ በተወሰነ መልኩ እንመልከት። ባለፈው እሁድ ከተደረገው ጨዋታ በኋላ አንድ የሊቨርፑል ኢኮ ዘጋቢ ኢያን ዶሊ በአማካይ ክፍል የቀጣይ ሳመር እቅድ ላይ ባወጣው ዘገባ መሰረት ምናልባት ሊቨርፑሎች ሁለተኛ ሲዝን ወይም ሁለተኛ የውድድር ዓመት ላይ ከፈረንጆቹ አዲስ ዓመት በኋላ በታዩ ጉዳዮች ድጋሚ መክረው የስካውት ዲፓርትመንቱ ተጨማሪ ሌሎች ኦፕሽኖችን በገበያ ላይ ይገኛሉ ብለው የሚያምኑትን ተጫዋቾች መመልከት ጀምረዋል። ከነዚህም መካከል ከውዱ ጨዋታ በኋላ በራዳራቸው ውስጥ ያስገቡት ኤሊየት አንደርሰንን ነው። ግን ከዚህ በፊት በነበረው እቅድ ኤሊየት አንደርሰን ቢኖርም የሊቨርፑል ምርጫ በሊጉም የሚጫወት ተጫዋች ነው። ከሊግም ውጪ ባሉ ተጫዋቾች ላይ ከፍተኛ ፍላጎት አላቸው አማካይ ክፍሉን የማጠናከር። ግን እነማን በሚለው ዙሪያ የተለያዩ ሀሳቦች አሉ። በርካታ ተጫዋቾች በራዳር ውስጥ ተካተዋል። ነገር ግን ይሄ ተጫዋች አሁን ላይ በእቅዳቸው ውስጥ ተካቷል፣ ኤሊየት አንደርሰን። ስለዚህ ይሄ ተጫዋች ተፈላጊነቱ ቀላል የሚባል አይደለም። ቢዲንግ ዋር ማየታችን የማይቀር ነው። ሄዶ ከዚህ ዝውውር ከፍተኛ ትርፋማነት የሚያገኘው የማሪናኪስ ኖቲንጋም ፎረስት ነው። ተጫዋቹ የ100 ሚሊዮን ፓውንድ ተጫዋች መሆኑ እየተገለጸ ነው። ሶስቱ ክለቦች በእጅጉ ይፈልጉታል። እንደውም ትራንስፌር ማርኬት ትናንትና ይዞ በወጣው ወዴት ክለብ ሊያመራ ይችላል በሚል ሬት እያደረገ በፐርሰንት እያስቀመጠ የትኛው ክለብ በአንገብጋቢ ሁኔታ የተጫዋቹን ሚና ይፈልጋል፣ ከክፍተት ከሚታዩ ድክመቶች ከተለያየ አንግል መነሻ በማድረግ ትራንስፌር ማርኬትም እስከ 111 ሚሊዮን ዩሮ ወደ 100 ሚሊዮን ፓውንድ 96-97 ሚሊዮን ፓውንድ አካባቢ የተጫዋቹን ክፍያ ሬት አድርጓል። በተጨማሪም በሶስቱ ክለቦች ተፈላጊ መሆኑን ከግምት ውስጥ በማስገባት አንደኛ ደረጃ ላይ ዩናይትድን፣ ሁለተኛ ላይ ሲቲን፣ ሶስተኛ ላይ ሊቨርፑልን በማስቀመጥ በፐርሰንት እንግዲህ የዚህ ተጫዋች ሲሪየስ ፈላጊ መሆናቸውንም በተመሳሳይ ትራንስፌር ማርኬት ይሄ ትልቅ ድረገጽ ማረጋገጥ ችሏል። እና ኤሊየት አንደርሰን በዓለም ዋንጫ ፐርፎርም የሚያደርገው የዘንድሮ ሲዝን ኖቲንጋም ፎረስት የሚያጠናቅቅበት መንገድ በተጫዋቹ ብቃት ላይ 27 ሳምንታት ተጫዋቹን ለመገምገምም ለመመልመልም ከበቂ በላይ ነው። ክለቦች ከወዲሁ ቅድመ ዝግጅት በዚህ ተጫዋች ዙሪያ ማድረጋቸውን አጠናክረው ቀጥለዋል። ነገር ግን እያንዳንዱ ክለብ የመጨረሻ ታርጌቱን እሱን አድርጎ አይደለም ወደ ገበያ የሚወጣው፣ ግን በፍላጎት ደረጃ የተጫዋቹ ብቃትና እያሳየ ያለው አስተማማኝ
የቦታ ላይ ተጫዋች መሆኑን ተከትሎ ሶስቱም ክለቦች እዚህ ተጫዋች ላይ በተለያየ መልኩ ፍላጎታቸው ተጠናክሯል። እንደውም ዴይሊ ሜል ላይ ከተመለከትኩት የሶስቱም የተለያየ ዝውውሩን ለመፈጸም ካላቸው እድል አንጻር ሁሉም ክለብ በየራሱ አድቫንቴጅ ውስጥ ነው የሚገኘው ይላል። ከነዚህ መካከል ሊቨርፑሎች ተጫዋቹም ኖቲንጋም ፎረስት ምን እንደሚፈልግ ቀደም ብሎ አውቀዋል። ግን ምን ያክል ርቀት ይጓዙ ያላቸው ፍላጎት ምን ያክል ደረጃ እንደሆነ ዴይሊ ሜል ላይ የተገለጸ ነገር የለም። ነገር ግን በተጫዋቹ በኩል ያሉ መመዘኛዎችም በክለቡ በኩልም የሚፈለጉ የክፍያ መጠኖችም የስትራክቸር አይነቱም በሊቨርፑል ኃላፊዎች ጥናት ተደርጎ ታውቋል። ስለዚህ ይሄ ተጫዋች የቀጣይ ሳመር የሶስቱ የኖርዝ እንግሊዝ ክለቦች ትኩረት መሆኑን የማይቀር ነው። በዓለም ዋንጫም እያለ መረጃዎችን በስፋት መስማታችን የማይቀር ነው። ከዓለም ዋንጫ በፊትም ከዓለም ዋንጫም በኋላ ማረፊያው ግን ሰሜን እንግሊዝ እንደሚሆን ከወዲሁ የተረጋገጠ ይመስላል። የትኛው ክለብ ይሁን እንግዲህ በሚያደርጉት ጥረት ይሄን ቢዲንግ ዋር ከፍተኛውን ሜጋ ሚሊዮን ፓውንድ ይዞ ቀርቦ ተጫዋቹንም አግባብቶ ክለቡንም አሳምኖ ይህን ተጫዋች የሚነጥቀው ክለብ በቀጣይ ሳመር ከወዲሁ አጓጊ ከሆኑ የዝውውር ጦርነቶች መካከል የኤሌት አንደርሰን ምናልባት በፕሪሚየር ሊጉ ትልቅ ትኩረት የተሰጠው ነው። በየጨዋታው በእያንዳንዱ የተጫዋቹ የጨዋታ ዕለት በሚያሳየው ብቃት ሁሌም ተመልከቱ። ዳታ አናላይዝ የሚያደርጉ የተጫዋቾችን ብቃት ሬት የሚያደርጉ ካምፓኒዎች ጭምር በቶፕ 6 ክለብ ለየትኛው ቡድን ይመጠናል፣ አሁን ላይ ካሉ ድክመቶች፣ አሁን ላይ ካሉ ክፍተቶች፣ በየክለቡ ካሉ የ6 ቁጥር ተጫዋቾች ጋር ሁሌም የሚያነጻጽሩት በቁጥር ኤሌት አንደርሰንን እና በአንዳንድ መመዘኛዎች እንደውም በቅርብ ጊዜያት ውስጥ ስንመለከት ኤሌት አንደርሰን ያልተወዳደረበት የቶፕ 6 የአማካይ ክፍል ተጫዋች ያለ አይመስለኝም። በሁሉም ረገድ ይነጻጸራል፣ ይወዳደራል። ምናልባት ከቦታውና ካለው ሚና አንጻር ግብ ላይ ያለው ተሳትፎ አነስተኛ መሆኑ እንጂ በዲፌንሲቭ አክሽን በኩል በአብዛኛው 90% በላይ አብዛኛውን የፕሪሚየር ሊጉን የአማካይ ክፍል ዲፌንሲቭ አክሽን በተሟላ ሁኔታ ፐርፎርም የሚያደርግ ተጫዋች ነውና ይሄ ተጫዋች ምናልባት በዘንድሮ ሲዝን በአማካይ ክፍል ምርጥ 11 ውስጥም ሊካተት ይችላል። ገና የ23 ዓመት አማካይ ነው። ወደ ፕራይም ታይሙ አላለፈም። ቀጣይ የውድድር ዓመት ነው የተጫዋቹ ፕራይም ታይም መንደርደሪያ የሚሆነውና በዚህም ወቅት እንዲህ አይነት የፊትነስ አስተማማኝ ደረጃ ላይ የሚገኝ ከጉዳት የራቀ ጫናዎችን የመቋቋም አቅሙ በሊጉ ፍጥነትና ጉልበት በኖቲንጋም የጨዋታ ካራክተር ውስጥ ይሄ ተጫዋች በዚህ ደረጃ ነጥሮ ከወጣ የቶፕ 6 ክለቦች እነዚህ 3 ክለቦች ከፍተኛ ሚሊዮን ፓውንዶችን ይዘው ወደ ኖቲንጋም ፎረስት ሲቲ ግራውንድ መጓዛቸው የማይቀር ነው። የተጫዋቹ ማረፊያ ከሶስቱ ክለቦች አያልፍም። ይሄን በነገራችን ላይ እርግጠኛ ሆኖ መናገር ይቻላል። የትኛውም ክለብ በዚህ ዝውውር ላይ ቢገባ ከሶስቱ ክለቦች አያመልጥም። ይሄ ተጫዋች አሁን ላይ በሚወጡ ዘገባዎች እውነታ ስንመለከት በጣም የሶስቱን ፍላጎት ጠንካራና በፍላጎታቸው ደረጃ ይሄን ተጫዋች በቦታው ላይ በአንገብጋቢ ሁኔታ ለማስፈረም ቁርጠኛ ሆነው ከወዲሁ ቅድመ ዝግጅቶችን እያደረጉ ነው የሚገኙት። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ እግር ኳስ የመመለስ እድሉን በበለጠ እያሰፋ በመጣበት ወደ 3ኛ ደረጃ የሚገኘውን ቪላ ላይ እየተቃረበ መጥቷል። የ3 ነጥብ ልዩነት ነው። ማንቸስተር ዩናይትድ የቻምፒየንስ ሊግ እግር ኳስን ቦታ አግኝቶ ወደ ገበያ ሲወጣ ያለውን የሻሽ ክለቦች የጨረታ መጠንን አስቡት። ከዚህ በፊትም ማንቸስተር ዩናይትድ በገበያ ላይ ሲታማ የነበረው ምንድነው? በመጀመሪያ ደረጃ ብራንዱን ስሙን ትቶ በዝውውር ላይ አስፈላጊውን ክፍያ ይዞ የመቅረብን ጉዳይ አልቻለም። ዩናይትድ የዩናይትድ ስም ብራንድ በመላው ዓለም ያለው የቡድኑ ከፍተኛ የገበያው ኢንዱስትሪ ክለቦች ልክ ዩናይትድ ዝውውሩ ላይ እንዳለ ሲያውቁ ዋጋውን ሰማይ ነው የሚሰቅሉት እና ከፋይ ቡድንም ስለሆነ ፋይናንሻሊ በፕሮፊት እና ሳስቴናቢሊቲ ሩል ምንም አይነት የሂሳብ መዝገብ ጫና እንዳይፈጠርበት አሁን ላይ ካለው ዕዳ ከገባበት የፋይናንስ ያለፈው የውድድር ዓመት ከፍተኛ የገቢ
መውረድ አሳይቷል በከፍተኛ ሁኔታ። በፕሪሚየር ሊግ ክለቦች እንኳን 4ኛ ደረጃ ከ28 ዓመት በኋላ ማንቸስተር ዩናይትድ ሲያጠናቀቅ ነው። የኮሜርሻል አቅሙ እንዳለ ሆኖ በዕለታዊ ትኬት ሽያጭ ላይ የዩናይትድ ገቢ ምን ያክል እንደተዳከመ ያለፈው ባቀረብነው ሙሉ የክለቦች ገቢ ላይ ስናነሳ ነበርና እነዛ ጉዳዮች መልሰው በዩናይትድ ቤት ማንሰራራትና ወደ ከፍተኛ ገቢ ክለቡን ስለሚመልስ ዩናይትድ ይህንን እድሉን ተጠቅሞ ይህን ተጫዋች ለማስፈረም ሲቲ በምልመላው በኩል ታርጌት ያደረገውን ክለብ የተጫዋች እንዴት እንደሚያስፈርም ከዚህ በፊት አይተናል። ኢላማ አድርጎ ወደ ገበያ የወጣውን ያቀደውን ተጫዋች ለማግኘት እስከ መጨረሻ ድረስ የትኛውንም መስዋዕትነት ይከፍላል። የሊቨርፑል ኃላፊዎች ያላቸው ቴክኒካል የድርድር አቅምና ተጫዋችን አሳምነው ከክለብ ጋር በፈጣን ድርድር ጉዳዮችን የመግደል አቅም። ስለዚህ አስደናቂ ቢዲንግ ዋር በኤሌት አንደርሰን ዙሪያ ቀጣይ ሳምር እናያለን። ኮዲው ግን የክለቦች ርብርብና ዝግጅት ተጠናክሮ ቀጥሏል። 100% ሶስቱ ክለቦች የኤሌት አንደርሰን በከፍተኛ ሁኔታ ፈላጊ ክለቦች መሆናቸውን ኮዲው እንግዲህ የታመኑ ዘገባዎች እያሳዩ ነው የሚገኙት። ተጫዋቹ ማረፊያው የት ይሆናል? ኦልድ ትራፎርድ፣ ኢቲሃድ ወይስ አንፊልድ? በቀጣይ ሳምር ምንመለከት ይሆናል። ለማንኛውም በሁለተኛ ክፍል ፕሮግራማችን ኤሌት አንደርሰንን በተመለከተ በወጡ መረጃዎች ዙሪያ ያዝነው መረጃ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ ያላችሁ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ሶስተኛው ክፍል ፕሮግራማችን ትኩረት የሚያደርገው የትናንት ምሽቱ የቦዶና ጊልሜት ሌላኛው ታሪካዊ ምሽት፣ ትናንት የተደረጉ የሻምፒዮንስ ሊግ ጨዋታዎችን፣ ዛሬ የሚደረጉ ጨዋታዎችን ጠቅለል አድርገን በአንድ ፕሮግራም እንመለከትበትን ሶስተኛ የመጨረሻ ክፍል ፕሮግራም ይዘን እንመጣለን። እስከዛው ድረስ ሰላም ቆዩ።